የጀርመን መንግስት ሰሞኑን እንግዲህ ከነዳጅ ጋር በተያያዘ ሁለት አዲስ ኢንትላሱንግስ ማስናም የሚባሉትን ወይም የእፎይታ ሜዥሮች ወይም ደግሞ የእፎይታ እርምጃዎች የሚባሉትን ነገሮች ለማምጣት ተስማምቷል ማለት ነው። የመጀመሪያው ምንድን ነው? የኤንትላሱንግስ ማስናምን ወይም ደግሞ የቤንዚን ዲዝል ሽቶየር መቀነስ እና የዲዝል ዋጋ እንግዲህ እንዲቀንስ ነው። እንግዲህ ለሁለት ወር ነው መንግስት ኤንትላሱንግ ወይም ደግሞ ሪሊፍ ለመስጠት እረፍት ለመስጠት ለሁለት ወር መንግስት ተስማምቷል ማለት ነው የነዳጅ ዋጋዎች ላይ። ስለዚህ በዚህ ምክንያት የቤንዚን እና ዲዝል ላይ ማለት ነው በአንድ ሊትር 17 ሳንቲም ያው በዩሮ ነው ሳንቲሙ እንዲወርድ የመጀመሪያው የተስማሙበት ነጥብ ነው ፓርላማ ላይ የምታዩት። እንግዲህ ይሄ ሁለተኛው ደግሞ ምንድን ነው? 1000 ዩሮ ቦነስ ማለት ነው ሽቶየር ፍራይ የሆነ ያ ማለት ከግብር ነፃ የሆነ 1000 ዩሮ የአሰሪዎች አርባይት ገበሮች ለሰራተኞች በ2026 ከ2026 መጨረሻ እንዲከፍሉና ይሄ ልክ ከዚህ በፊት እንደነበረው የኢንፍላሲዮንስ ፕሬሚየ እንደሚባለው ወይም ከዋጋ ንረት ጋር በተያያዘ ብዙ ጊዜ ተሰጥቷል። ከኮሮና በኋላ እንደዚህ ነገሮች በጣም ተደጋጋሚ ተሰጥተዋል። መንግስት ከዚህ ላይ ግብር አልፈልግም ለሰራተኞቻችሁ መስጠት ትችላላችሁ ብሏል ማለት ነው እስከ 2026 መጨረሻ ድረስ ማለት ነው።